ሰላም እንዴት አላችሁ? ውድ ስፒክ ስማርት የዩቲዩብ ቻናል ተከታታዮች፣ ዛሬ ይዤላችሁ የመጣሁት ብዙ ጊዜ እንግሊዝኛ ቋንቋን ለመናገር በምትሞክሩበት ጊዜ ወይም ደግሞ በመጽሐፍ ወይም በማንበብ ጊዜ እንድንቸገር ከሚያደርገን ነገር አንዱ ምንድነው? ግራመር ነው። አንዱ ግራመር ነው። በግራመር ውስጥ ደግሞ ምን አለ? የቃል ክፍል የሚባል አለ። በግራመር ውስጥ ባይዘወይ ብዙ ነገሮች አሉ፣ ብዙ ኮንተንቶች አሉ። ቴንስ አለ፣ ፓርት ኦፍ ስፒች አለ፣ ሳብጀክት ቨርብ አግሪመንት አለ፣ ብዙ አለ። ነገር ግን ስፔሊንግ አለ። ኦፍኮርስ ከነዚህ መካከል አንዱ ፓርትስ ኦፍ ስፒች ነው። የቃል ክፍልን ማወቅ የቃል ክፍል ማወቅ ደግሞ ምንድነው? ቮካቡለሪ እጥረት እንዳይገጥመን ወይም ደግሞ የት ቦታ ላይ ነው ግራማቲካሊ የምንጠቀመው የሚለውን የቮካቡለሪ አጠቃቀምን ያግዘናል ማለት ነው። ሶ ፓርትስ ኦፍ ስፒች መጀመሪያ ምንድን ነው? ምን ምን ናቸው? ስንት ናቸው? የሚለውን አሁን ፕሬዘንት አደርግላችኋለሁ ማለት ነው። ፓርትስ ኦፍ ስፒች የምንለው ምንድን ነው? የሆነ ቃል የሚመደብበት ቮካቡለሪ የሚመደብበት አንድ ቃል የሆነ ፎርም ስናደርግ ምንድን ነው እሱ የሚመደብበት ክፍል ማለት ነው። ከግራመር ውስጥ አንዱ ነው ማለት ነው። ላይክ ቴንስ እንዳለ ሁሉ ምንድነው ስፔሊንግ እንዳለ ሁሉ ፓንክቹዌሽን እንደዚህ የምንላቸው እንዳሉት ሁሉ ከግራመር ውስጥ የሚመደብ ፓርትስ ኦፍ ስፒች አለ፣ የቃል ክፍል የሚባለው። አንድ ቃል ስንናገር ያንን ምን ላይ እንመድበዋለን የሚለው ማለት ነው። ሰው ዜር አር 8 ፓርትስ ኦፍ ስፒች ኢን እንግሊሽ ላንጉጅ፣ 8 የቃል ክፍሎች አሉን ማለት ነው። ሰው ከነዚህ 8 የቃል ክፍሎች ውስጥ ይመደባሉ ማለት ነው። ማንኛውም እንግሊሽ ላንጉጅ ውስጥ ያለ ወርድ ምን ውስጥ ይመደባል? በእነዚህ በ8ቱ ፓርት ስፒች ውስጥ ይመደባል። ለምሳሌ ልንገራችሁ። ዲክሽነሪ በፊት 44 ቃላት ያሉት ዲክሽነሪ በምታገላብጡበት ጊዜ ወይም ደግሞ ማንኛውንም ወርልድ ዌብ ሊሆን ይችላል፣ ኦክስፎርድ ሊሆን ይችላል። ዲክሽነሪ ሄዳችሁ ሰርች በምታደርጉበት ጊዜ በቅንፍ ኢምብራኬት ምን ይቀመጣል? ኤን ወይም ኤዲጂ አጀክቲቭ ወይም ደግሞ ቨርብ ወይም ደግሞ አድቨርብ ብሎ በቅንፍ ውስጥ ያስቀምጣል አይደለ? ዲክሽነሪ ላይ ዛት ኢዝ ፓርት ኦፍ ስፒች እሱ ነው ፓርት ኦፍ ስፒች የምንለው። የቃል ክፍላቸውን እያስቀመጠልን ነው። የቃል ክፍላቸውን ዲክሽነሪው በቅንፍ ውስጥ የሚያስቀምጠው በአብሪቬሽን የተጻፈው ምንድን ነው? ፓርት ኦፍ ስፒች ነው እሱ ማለት ነው። ሶ ቱ ቢጊን ዊዝ ዚ ፈርስት ፓርት ኦፍ ስፒች ኦፍ ወርድስ የቃላት ክፍል ስንሄድ ወይም ደግሞ አንድ ቃል የሚመደብበት ናውን እናያለን በመጀመሪያ። ሰው ዋት ኢዝ ናውን? ፈርስት ኦፍ ኦል ዋት ኢዝ ናውን? ጀስት ናውን ኢዝ a word that names a person or things or places or just a name of a person. ስም የምንለው ወይም ደግሞ ናውን የምንለው መጠሪያ የሆነ ለነገሮች ስያሜ የተሰጠበት የቃል ክፍል ነው ማለት ነው። ለነገሮች ስያሜ የተሰጠበት ነው ማለት ነው። የተሰጠበት ወርድ ነው ናውን የምንለው። ፎር ኤግዛምፕል ዶግ፣ ስኩል፣ ሚቲንግ ኦር ጀስት ፎር ኤግዛምፕል ሪቨር፣ ማውንቴን፣ ሚቲንግስ ኦር ሆስፒታል፣ ክሊኒክ ስንል ሆም፣ ሃውስ፣ ሩም፣ ቤድሩም፣ ክላስሩም በምንልበት ጊዜ እነዚህ በናውን ውስጥ ይቀመጣሉ ማለት ነው። ቢኮዝ ዜይ አር ሪፕሬዘንታቲቭስ ኦፍ ቲንግስ ናቸው። የሆነን ነገር እንድንጠራበት እንዲጠራበት የተሰጡ ስያሜዎች ናቸው። ከራሳችን እንነሳ። ፎር ኤግዛምፕል ማይ ኔም ኢዝ ፋሲካ። ሶ ፋሲካ ኢዝ ወርድ ፋሲካ ኢዝ ኤ ናውን ኤንድ ኢት ሪፕሬዘንትስ ዋት ሚ እኔን ነው ሪፕሬዘንት የሚያደርግልን። የሰዎች ስምም ናውን ውስጥ ይቀመጣል ማለት ነው። ነገር ግን ናውን ደግሞ የራሱን የቻለ እንትን አለው ማለት ነው። ኮመን ናውንስ እንደዚህ እያልን አሉ። ሌላ ጊዜ በሰፊው ደግሞ ናውን ላይ እንሄዳለን ማለት ነው። ሰው ፎር ኤግዛምፕል አባይ ወይም ደግሞ ናይል ብንል ሪቨር ሆኖ እንደገና ደግሞ ናውን ነው። ሪቨርም ናውን ነው፣ አባይም ናውን ነው። ለማን? ለአባይ ለዛ ወንዝ የተሰጠ ስያሜ ነው ማለት ነው። ራይት ቴብል ኦር ቡክ ኦር ብላክቦርድ ስንል ራይት ለቦታ ለእንስሳት ፎር ኤግዛምፕል ላዮን፣ ዶግ፣ ሞንኪ ስንል እነሱ ምንድን ናቸው ማለት ነው። እሱ ምን ይሄ ፓርት ኦፍ ስፒቹ ምንድነው ማለት ነው? ናውን ውስጥ ይመደባል ማለት ነው። ናውን ውስጥ ሶ ለእንስሳት የሚሰጥ ለቦታ የሚሰጥ ቦታ ፎር ኤግዛምፕል ኢትዮጵያ ስንል አሜሪካ ስንል ኦር ኢታሊ ብንል ምንድን ናቸው? እነዚህ ናውንስ ናቸው። ለማን? ለቦታ የተሰጡ መጠሪያዎች ናቸው ማለት ነው። መጠሪያዎች ናቸው። ሶ ናውን ኢዝ ኤ ወርድ ዛት ኔምስ ኤ ፐርሰን ኦር ኤ ፕሌስ ኦር ቲንግስ ኤዘር ነን ሊቪንግ ኦር ሊቪንግ ቲንግስ ህይወት ያለው ነገርም ህይወት ለሌለው ነገርም ቴሌቪዥን ብንል ጀስት
አዲስ አበባ ብንል እዚሁ ሶ እነዚህ ምንድን ናቸው? ናውንስ። እነዚህ ወርድስ በምን ስር ናቸው? ፓርት ኦፍ ስፒቻቸው ናውን ነው ማለት ነው። ዘ ሰከንድ ዋን ኢዝ ፕሮናውን። ሉክ ፕሮናውን ስንል ደግሞ ፕሮናውን ሪፕሌስስ ኤ ናውን፣ ኤ ወርድ ዛት ሪፕሌስስ ኤ ናውን። አሁን ናውን አለ፣ ፕሮናውን አለ። ሉካት ማንን ነው ሪፕሌስ የሚያደርግልን? ናውንን። በስም ቦታ እየገቡ ናውንን ሪፕሬዘንት የሚያደርጉልን ማለት ነው። ለቦታ ሊሆን ይችላል፣ ለሰዎች ሊሆን ይችላል፣ ለእንስሳት ሊሆን ይችላል። ሶ ናውን አላቸው። ፕሮናውን ደግሞ ሪፕሬዘንት የሚያደርግልን ናውንን ነው ማለት ነው። ስም ተሰጥቶን ነገር ግን ፕሮናውን ሪፕሬዘንት ያደርግልናል ማለት ነው። ፎር ኤግዛምፕል የሰው ስም አንድ እንውሰድ። ፋሲካ ብያለሁ አይደለ? ፋሲካ የሚለውን ፋሲካ 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 እያልን ከመደጋገም ፋንክሽኑ በዛውም ፕሮናውን ሰው ሳንደጋግም ሺ የሚል እንሰጣለን ማለት ነው። ሺ የሚል ሶ ሺ ኢዝ ፕሮናውን ፎር ዋት ኤናውን ፋሲካ ኤናውን ፋሲካ ኦር ሂ ሺ ኢት ዘይ ብለን የምናስቀምጣቸው ኦር ሁ ዊች እያልን ሪፕሬዘንት የሚያደርጉልን ናውንን ነው። ናውንን ከሆነ ፕሮናውንስ ናቸው ማለት ነው። ፎር ኤግዛምፕል ዶግ ለሚለው ኢት ብለን ሪፕሬዘንት እናደርጋለን። ዶግ ኢዝ ናውን፣ ኢት ኢዝ ፕሮናውን። ዩ ኖ ኢትዮጵያ ኢዝ ናውን፣ ኢት ኢዝ ፕሮናውን። ኤንድ ሌላ የሰው ስም አበበ ኢዝ ናውን፣ ሂ ኢዝ ፕሮናውን። ሂ ብለን ነው አበበን ሪፕሌስ የሚያደርግልን ሂ ነው ማለት ነው። አልማዝ ኤንድ ሀና ብንል ሀናንን አልማዝን ዜይ የሚል ፕሮናውን ሪፕሬዘንት ያደርግልናል ማለት ነው። ሶ ዘ ፋንክሽን ኦፍ ናውን ኢዝ ቱ ሪፕሌስ ኤ ናውን። በስም ቦታ እየገቡ ሪፕሬዘንት የሚያደርጉልን ሪፕሌስ የሚያደርጉልን ዜይ አር pronouns or the part of speech is pronoun. So the part of speech for Almaz is noun, you know, but the pronoun is she. ያው ሴት ስትሆን ሺ ነው፣ ወንድ ሲሆን ሂ ስለምንል አልማዝ ለሚለው ደግሞ እንደ ቋንቋችን እንደ አጠራራችን ለሴት ስለሆነ ሺ እንላለን ማለት ነው። አበበ ለሚለው ናውን ደግሞ ሂ ብለን ፕሮናውን እንጠቀማለን ማለት ነው። ኦር ፎር ነን ሊቪንግ ቲንግስ ደግሞ ህይወት ለሌላቸው ነገሮች ኢት የሚል ፕሮናውን እንወስዳለን። ፎር ኤግዛምፕል ዘዶግ ካልን ወይም ደግሞ ዶግ ለሚለው ናውን ኢት የሚል እንወስዳለን። ለማውንቴንስ ፎር ኤግዛምፕል ራስ ዳሽን ብንል ራስ ዳሽን ኢዝ ናውን በት ኢት የሚለው ፕሮናውን ይሆነዋል ማለት ነው። ሶ ፓርትስ ኦፍ ስፒች ናውን አለ፣ ፕሮናውን አለ። ናውን ፕሮናውን ናውንን ሪፕሌስ ያደርግልናል ማለት ነው። ኤንድ ዘ ሰርድ ዋን ኢዝ ቨርብ። ቨርብ ኢዝ አናዘር ፓርት ኦፍ ስፒች ፎር ወርድስ። ቨርብ የምንለው ደግሞ ኤ ወርድ ዛት ኤክስፕረስ አን አክሽን ኦር ስቴት ኦር ሰርከምስታንስ የሆነን ሁኔታ የሆነን ድርጊትን የሆነን ስቴትን የሚገልጽልን ምንድን ነው ማለት ነው? ቨርብ ነው ማለት ነው። ቨርብ ነው። ሰው በቨርብ ውስጥ ደግሞ ብዙ አለ። ኦግዚላሪ ቨርብ አለ፣ አክሽን ቨርብ አለ፣ ትራንዚት ቨርብ አለ፣ ኢንትራንሲት ቨርብ አለ። ብዙ አለ በቨርብ ውስጥ። በእያንዳንዳቸው ደግሞ የየራሱ የሆነ ሌሰን ስለሚያስፈልገው ነው። ሰው ቨርብ ዛት ኤክስፕረስ አን አክሽን ኦር ስቴት ኦር ሰርከምስታንስ ኢዝ ኤ ወርድ ዛት ኢዝ ቨርብ ድርጊትን የሚገልጽልን ቨርብ እንለዋለን ማለት ነው። ቅድም እንዳልኳቸው ዲክሽነሪ ውስጥ ስትገቡ ያን ሰርች የምታደርጉትን ወርድ በቅንፍ ውስጥ የሚያስቀምጥልን በአብሬቬሽን የሚቀመጠው ምንድነው? ፓርት ኦፍ ስፒች ነው ማለት ነው። ሰው ጀስት ከምን እንጀምር? ከቨርብ ቱ ቢ ስንጀምር ቨርብ ቱ ቢ ኤንድ አክሽን ቨርብስ እያልን ስለምንከፋፍላቸው ኦግዚላሪ ቨርብስ እያልን ወይም ደግሞ ሞዳል ቨርብስ እያልን ስለምንከፋፍላቸው እዛ ውስጥ ዲቴል ሳንገባ፣ ነገር ግን ቱ ቢጊን ዊዝ አዝ ኤግዛምፕል ቨርብ ቱ ቢ ኢዝ አለ፣ አም አለ፣ አር አለ አይደለ? አሁን እነዚህ ምንድናቸው? ቨርብ ቱ ቢስ ናቸው ማለት መሆንን የሚገልጹ ማለት ነው። ሶ ስቴትን ይገልጻሉ እንደማለት ነው። ሌላኛው አክሽን ቨርብ ከምንላቸው ደግሞ እንደ ኤግዛምፕል ፎር ኤግዛምፕል ራን የሚል አለ፣ ቶክ የሚል አለ፣ ሲት የሚል አለ፣ ስሊፕ የሚል አለ አይደለ? እነዚህ ምንድናቸው? ቨርብስ ናቸው። ቲንግ አለ ኤንድ አዝ ኤግዛምፕል ደግሞ ከሞዳል ቨርብስ ደግሞ መስት አለ፣ ሀብቱ አለ፣ ሹድ አለ። እነዚህ ሁሉ ምንድን ናቸው? ስቴትን የሚገልጹ ኦር ሰርከምስተንስን ኦር ቢንግን የሚገልጹልን ምንድን ናቸው? ቨርብስ ይባላሉ ማለት ነው። እነዚህ ከምን ውስጥ ይመደባሉ? ፓርት ኦፍ ስፒች ቨርብ ውስጥ ይመደባሉ ማለት ነው። ሰው ቨርብ ደግሞ ሰፊ ስለሆነ እሱ ራሱን የቻለ
ኮንተንት ያስፈልገዋል ወይም ደግሞ ቶፒክ ያስፈልገዋል። እንመጣበታለን ኔክስት ቪዲዮ ላይ። ዘን ዘ ፎርዝ ፓርት ኦፍ ስፒች ኢዝ አድጀክቲቭ። አድጀክቲቭ ደግሞ ምንድን ነው? ምንን ነው የሚገልጽልን? መቼስ ነው የምንጠቀመው? ግራማቲካል ስትራክቸርስ ምንድን ነው? ሰው አድጀክቲቭ ኤ ወርድ ዛት ዲስክራይብስ ኤ ናውን ኦር ፕሮናውን። አድጀክቲቭ የምንለው ደግሞ የሆነን ነገር የሚገልጽልን ነው፣ ገላጭ ነው ማለት ነው። ስለሆነ ነገር የሚገልጽልን ነው ማለት ነው። ሰው በአጀክቲቭ ውስጥ ብዙ ስላለ አጀክቲቭ ኢን ጀነራል ፓርት ኦፍ ስፒች አጀክቲቭ ምንድን ነው የሚለው ነው እንጂ በአጀክቲቭ ውስጥ ደግሞ ብዙ አለ። ምክንያቱም ዜር አር ዲፍረንት ታይፕስ ኦፍ አጀክቲቭስ፣ ብዙ ገላጮች አሉ። አንድ አጀክቲቭ እንዴት አንድ ነገር ዲስክራይብ ያደርግልናል የሚለው ማለት ነው። ሶ አንድ ነገር ለመግለጽ ምንነቱን ለመግለጽ የምንጠቀምበት ነው ማለት ነው። ናውንን ኦር ፕሮናውንን ይገልጽልናል ማለት ነው። ፎር ኤግዛምፕል እንደ ምሳሌ ልንገራችሁ፣ ከለር አጀክቲቭ የሚባላል። አሁን ይህንን ዲስክራይብ አድርጉልኝ ብላችሁ ኢት ኢዝ ዋይት ትሉኛላችሁ። ሶ ዋይት ኢዝ አጀክቲቭ ከለር አጀክቲቭ ኦር አጀክቲቭ ኦፍ ከለር እንለዋለን። ምን ገላጭ? ዚስ ኢዝ ሬድ ፎር ኤግዛምፕል ዚስ ሬድ። ሶ ይሄ ሬድ የሚለው የቃል ክፍሉ ቀይ የሚለው አጀክቲቭ ውስጥ ይመደባል ማለት ነው። ኦር ከሱ ስንወጣ ደግሞ ከከለር ስንወጣ ጀስት ሳይዝን ሊገልጹልን ይችላሉ። ራይት ሳይዝን ሊገልጹልን ይችላሉ። ፎር ኤግዛምፕል ቶል ኦር ሾርት ኦር ፋት ኦር ቲን ራይት ኦር ዋይድ ናሮ ክራውድድ እያልን ስንሄድ አጀክቲቭስ ፓርት ኦፍ እነዚህን ቃላት አጀክቲቭ ይይዛቸዋል ማለት ነው። ሶ ነገሮችን ዲስክራይብ ለማድረግ ለመግለጽ ኤክስፕላኔሽን ሲያስፈልግ የምንጠቀምባቸው ቃላት ናቸው ማለት ነው። ለምሳሌ የሆነ ሰው እዚህ ጋር ፊት ለፊት አቁመን ዲስክራይብ አድርጉት ወይም ደግሞ ግለጹት ብንባል ያንን ሰውዬ ወይም ያችን ልጅ ፊት ለፊት የቆመችትን ልጅ ዲስክራይብ ብናደርግ የምንጠቀመው አጀክቲቭ ይባላል ማለት ነው። አጀክቲቭ ይባላል። ሺ ኢዝ ቢዩቲፉል፣ ሺ ኢዝ ቶል እያልን ኦር ሺ ኢዝ ሄር ሄር ኢዝ ሎንግ እያልን ወይም ደግሞ ውበቷን ወይም ደግሞ ማንነቷንም ቢሆን ሺ ኢዝ ካይንድ እያልን ጥሩ ናት፣ ሺ ኢዝ ፖላይት፣ ሺ ኢዝ ክሌቨር ስቱደንት እያልን የምንጠቀማቸው ክሌቨር፣ ካይንድ፣ ሄር ሄር ኢዝ ሎንግ ሎንግ የሚለው ወይም ደግሞ ሺ ኢዝ ቢዩቲፉል የሚለው ቢዩቲፉል የሚለው ቃል ምንድን ነው? አጀክቲቭ ይሆናል ማለት ነው። ሌላኛው ዘ ፊፍዝ ዋን ኢዝ ፓርት ኦፍ ስፒች ኢዝ አድቨርብ። አድቨርብ ደግሞ ማንን ይገልጽልናል? ኦር ዋት አር ዘ ወርድስ ዛት አር አድቨርብስ የሚለው ደግሞ a word that modifies an adjective or a verb or another adverb. so ቨርብን የሚገልጽልን ሁኔታውን የዛንን ቨርብ ሁኔታ how or when የሚለውን or where የሚለውን የሚገልጽልን ማለት ነው። ባይ ዘ ዌይ አድቨርብ ስንል ብዙ ናቸው። አድቨርብ ኦፍ ማነር፣ አድቨርብ ኦፍ ፕሌስ፣ አድቨርብ ኦፍ ታይም እያልን when how where ቦታ ሁሉ ስለሚገልጹልን አድቨርብስ የምንላቸው ጊዜን ሞዲፋይ ያደርጋሉ፣ ቦታን ሞዲፋይ ያደርጋሉ፣ አጀክቲቭ ዲስክሪፕሽንን ሞዲፋይ ያደርጉልናል ማለት ነው። ሶ a word that modifies a verb or adjective or another adjective or a place or how often something is done የሚለውን or something is happening የሚለውን የሚገልጹልን የሆነን ድግግሞሽን ሊሆን ይችላል፣ የሆነን ድርጊት ድግግሞሽ ሊሆን ይችላል። ሶ በአድቨርብ ውስጥ ደግሞ ራሱን የቻለ ስላለ ጀስት ቱዴይ አዝ ኤ ፓርት ኦፍ ስፒች እናያለን ማለት ነው። ሞስት ኦፍ ዘ ታይም አድቨርብስ ዘ ስፔሊንግ ኦር ዘ ወርድ ስትራክቸር ኦፍ አድቨርብስ ኢዝ አዲንግ ኤልዋይ ኦን ዋት ቨርብስ። ከቨርብ ላይ ኤልዋይ በመጨመር አድቨርብ ፎርም እናደርጋለን። ሃይላይት ልንገራችሁ ብዬ ነው። ሰው ብዙ ጊዜ ኤልዋይ ያላቸው ብዙ ጊዜ ነው እንጂ ኦል ወርድስ ዊዝ ኤልዋይ አር አድቨርብስ ማለት አይደለም። በት ሉክ አት ዘ ኤግዛምፕል ዜር ኢዝ ኤ ወርድ ኩዊክ ዘን ኩዊክሊ፣ ኩዊክ አለ ኩዊክሊ ደግሞ አጀክቲቭ ላይ ኦር ቨርብ ላይ ጨምረን እናገኘው ማለት ነው። አጀክቲቭ ላይ ጨምረን እናገኘዋለን ማለት ነው። ዘን ኩዊክሊ ስንል ኤልዋይ ጨምረን አድቨርብ ይሆናል ማለት ነው። ራይት ሶ አድቨርብ ሞዲፋይ አውትሳይድ እንላለን፣ የስተርዴይ እንላለን። ፎር ኤግዛምፕል ዌር ኢዝ ጀስት ሰምቲንግ ዌር ኢዝ ማይ ቡክ ቢላችሁ የሆነ ሰው ለምሳሌ አውትሳይድ ብንል አውትሳይድ የሚለው አድቨርብ ነው ማለት ነው። አድቨርብ ኦፍ ፕሌስ ኦር ፖዚሽንን ያሳየናል ማለት ነው። ሌላኛው ፕሪፖዚሽን ነው።
what are prepositions? Preposition, a word that shows the relationship between noun or pronoun and another word. የወርድ ሪሌሽንሽፕ ያሳየናል ማለት ነው። በቃላት መካከል ያለውን ግንኙነት ወይም ደግሞ ሪሌሽንሽፕ ኦር ኢንተርኮኔክሽኑን ያሳየናል ማለት ነው። ማን ፕሪፖዚሽን። ፕሪፖዚሽንስ የምንላቸው ደግሞ የሆነ ናውን ከናውን የሚያያይዛቸው ፎር ኤግዛምፕል ኦን ዘ ቴብል፣ ዘ ቡክ ኦን ዘ ቴብል right, the book on the table. We have book noun and table noun. So the connection between nouns የሚለው on የሚለው አያያይዝልናል ወይም ደግሞ ግን የነሱን ኮኔክሽን ያሳየናል ማለት ነው። ኢን ኦን አንደር ቢትዊን ዊዝ የሚሉ ኦፍ የሚሉ ምንድናቸው? እነዚህ ፕሪፖዚሽንስ ናቸው። ፕሪፖዚሽንስ የአንድን ነገር መገኛ የሚያሳዩን ማለት ነው። የአንድን ነገር ፖዚሽኑን ፕሪፖዚሽን ያው ባይዘ ከስሙ መረዳት እንችላለን። ፖዚሽኑን ያለበትን የሚያሳየን ማለት ነው። ፎር ኤግዛምፕል ይሄንን ብናይ ኢን ፕላስቲክ ዘን ኦን ዘ ቴብል ስንል ኦር ዚስ ግላስ ይሄን ዘ ግላስ ኦን ዘ ቴብል ብንል በግላስ እና በቴብል መካከል ያለውን ኮኔክሽን ያስቀምጥልናል ማለት ነው። ማን ኦን የሚለው ኦን ኦር ማይ ቡክ ኢዝ ኢን ማይ ባግ ብንል ዘ ቡክ ኢን ዘ ባግ ብንል በቡክ እና በባግ መካከል ኢን የሚለው ፕሪፖዚሽን ያገለግለናል ማለት ነው። ኦር ዘ ገርል ዊዝ ሬድ ኮት ብንል ዊዝ የሚለው ፕሪፖዚሽን ነው። ኮቱንና ገርል የሚለው የለበሰችውን ይነግረናል ማለት ነው። ወይም ደግሞ ዊዝ የሚለው ምንድነው? ፕሪፖዚሽን ይሆናል ማለት ነው። ሌላኛው ዘ ሰቨንዝ ዋን ኢዝ ኮንጃንክሽን። ኮንጃንክሽን አያያዦች ናቸው። አያያዦች ደግሞ በግራመር ውስጥ ትልቅ የቋንቋ ክህሎትን ለማዳበር ያገለግሉናል ማለት ነው። ኦር ኮንጃንክሽን ማወቅ፣ አያያዥ ማወቅ ጀስት ቱ ስፒክ ቱ ራይት ኦር ቱ አንደርስታንድ ኢዝሊ ያገለግሉናል ማለት ነው። ሶ ኮንጃንክሽንስ የምንላቸው ደግሞ ምንድናቸው? ወርድ ዛት ኮኔክትስ ወርድስ ፍሬዝስ ኦር ክሎዝስ ኦር ሴንቴንስ ረፍተ ነገርን ከረፍተ ነገር፣ ቃላትን ከቃላት፣ ፍሬዝን ከፍሬዝ፣ ክሎዝን ከክሎዝ ሊያያይዙልን የሚችሉት የቃል ክፍሎች ምንድናቸው ማለት ነው? ኮንጃንክሽንስ እንላቸዋለን ማለት ነው። ፎር ኤግዛምፕል ባይ ዘ ዌይ ዊ ሃቭ ቱ ኮንጃንክሽንስ ሰብኦርዲኔት ኮንጃንክሽን ኤንድ ኮኦርዲኔት ኮንጃንክሽን እንላቸዋለን። እሱ በሰፊ መጣበታለን በሚቀጥለው ቪዲዮ። ሶ በት ኤንድ ቢኮዝ ኦልዞ ሃውኤቨር ሰው እያልን የምንጠቀማቸው የቃል ክፍሎች ምንድናቸው? ኮንጃንክሽንስ ናቸው። ወርድስ ዘት ኮኔክት ሴንቴንስ ዊዝ ሴንቴንስ ኦር ወርድስ ዊዝ ወርድስ ኦር ፍሬዝ ኦር ክሎዝ ቱ ክሎዝ የሚያያይዙልን ናቸው ማለት ነው። በት አለ፣ ኤንድ አለ። ፎር ኤግዛምፕል አዝ ኮኦርዲኔት ኮንጃንክሽን ስንሄድ ምን ማለት እንችላለን? ማይ ሲስተር ኤንድ ማይ ብራዘር ካልን ኤንድን ስንጠቀም ኮኦርዲኔት ኮንጃንክሽን እንለዋለን ማለት ነው። ሁለት ነገሮችን የሚያያይዝልን ማለት ነው። ማይ ሲስተር ኤንድ ማይ ብራዘር ኤንድ ኢዝ ዋት ኮንጃንክሽን፣ ኮኦርዲኔት ኮንጃንክሽን። ኤንድ ሌሎችን በት፣ ቢኮዝ፣ ሃውኤቨር፣ ኤንድ ኦልዞ፣ ኢቭን ዞ ብዙ ናቸው አሉ እነሱ። ኤንድ ዘ ላስት ዋን ኢዝ ኢንተርጀንክሽን። ኢንተርጀንክሽን ቅድም እንዳልኳችሁ ዲክሽነሪ ውስጥ ወይም ደግሞ ይሄ ምንድን ነው ቮካብለሪ ላይ የሆነ ቦታ ሄደን ሰርች ስናደርግ የቃል ክፍላቸውን በቅንፍ ሲያስቀምጥልን ኢኤንቲ አይታችሁ ይሆናል። ኢንተርጀንክሽን ይባላል። ኢንተርጀንክሽን የምንላቸው ደግሞ ምንድናቸው? ኤወርድ ዛት ኤክስፕረስ ኦር ዛት ሾስ ኢሞሽን ኦር ሰደን ፊሊንግ የሆነ ስሜታችንን ለመግለጽ የምንጠቀምባቸው ቃላት ድንጋጤ ሊሆን ይችላል፣ ደስታ ሊሆን ይችላል፣ ሰርፕራይዝ ሊሆን ይችላል። እነሱ ምን ይባላሉ? ኢንተርጀንክሽንስ ይባላሉ ማለት ነው። ኢንተርጀክሽንስ ይባላሉ። ኢንተርጀክሽንስ ይባላሉ። ሶ ዋው ስንል